ቴዎድሮስ ካሳሁን፣ ቴዲ አፍሮና ድርብ ደስታው በኢትዮሪካ አልበም የአፍሪካን የሙዚቃ ንግስና የተቆናጠጠው ቴዎድሮስ ካሳሁን ብላቴናው ቴዲ በእግር ኳስም ትልቅ ታሪክ ከጻፈው ከአርሰናል ቡድን ጋር ከ22 ዓመት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን ከፍ ማድረጉ እየተነገረ ይገኛል። ቴዎድሮስ ካሳሁን ከፍተኛ የሆነ የእግር ኳስ ወዳጅ፣ የእግር ኳስ ደጋፊ መሆኑ ከዚህ ቀደም የሚታወስ ነው። ነገር ግን የማን ክለብ ደጋፊ ነው የሚለው ጉዳይ ለረዥም ጊዜ ማንም የሚያውቀው አልነበረም። ከሰሞኑ ኢትዮሪካ በተሰኘው አልበም እጅግ ተወዳጅነትን ዳግም የጨመረው ቴዎድሮስ ካሳሁን ኢትዮሪካ የተሰኘው አልበም ታሪክ በጻፈበት ዕለት አርሰናል ዋንጫ ማረጋገጡን ተከትሎ የድርብ ደስታ ባለቤት መሆኑን የቅርብ ወዳጆቹ ጠቁሟል። ቴዎድሮስ ካሳሁንና እግር ኳስ ከዚህ ባሻገር ደግሞ ቴዲ አፍሮ ከአርሰናል ጋር የሚያቆራኘውና ለዓመታት ወዳጅ ሆኖ የአርሰናል ደጋፊ እንዲሆን ያደረገውን ሚስጥር በተመለከተ የምናስደምጣችሁ መረጃ አለ። ከቴዲ ባሻገር እነ ፍቅር ይልቃል፣ መሰለ መንግስቱ፣ መንሱሬን ጨምሮ በርካታ ከዚህ ቀደም የማንም ቡድን ደጋፊ አይደለንም የሚል ሁሉ የአርሰናል ዋንጫ ማንሳትን ተከትሎ በውስጣቸው ያለውን የኳስ ፍቅርና ለዓመታት የቆየ እልህ ማብረድ ተስኗቸው የአርሰናል ደጋፊ መሆናቸውን በይፋ እየመሰከሩ ይገኛል። ከቴዎድሮስ ካሳሁን የእግር ኳስ ድጋፍ ጋር አያይዘን ይህንን መረጃ የምንቃኘው ይሆናል። በሌላ መረጃችን የምርጫው መቃረብና የዳስ ጣል ስጋትን በተመለከተ የተሰማ አዲስ መረጃ አለ። ምርጫው በተቃረበበት ወቅት ለሕዝብ ይፋ የሆነው ኢትዮሪካ የተሰኘው አልበም በተለይም ደግሞ ዳስ ጣል የተሰኘው ሙዚቃ ለምርጫው ትልቅ ስጋት ስለመሆኑ እየተነገረ ይገኛል። ዳስ ጣልን በተመለከተ ከጠቅላይ ሚኒስትሩ ጀምሮ ከፍተኛ አመራሮች ተደጋጋሚ ተቃውሞን ቢያሰሙም ቅሬታቸውን ቢያቀርቡም ከዚህ ባሻገር ደግሞ ዳስ ጣልን ሊጥል ይችላል ያሉትን ሙዚቃ ቢሰሩም ነገር ግን ዳስ ጣል አሁንም በከፍተኛ ቁጥር መደመጡን ተጽዕኖ መፍጠሩን ቀጥሏል። ይህም ለምርጫው ትልቅ ስጋት እንደሚፈጥር ከወዲሁ እየተነገረ ይገኛል። ከዚህ ባሻገር ቴዎድሮስ ካሳሁን በአገሩ ተስፋ ቆርጧል፣ ሀገሩ ዳግም እንደማትነሳ ያምናል ሆይ ለሚለው ጥያቄም ትልቅ ምላሽ ተገኝቷል። ዛሬም ከሀገሩ ያልሸሸውና ያልኮበለለው ቴዎድሮስ ካሳሁን በአገሩ ስለቆየበት ትልቅ ሚስጥር የምንነግራችሁ አዲስ መረጃ አለ። ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። ለሚዲያችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳዘነጉ፣ ቪዲዮውን ላይክ ማድረግ፣ ሐሳባችሁን ደግሞ በኮሜንት መስጫ ላይ ማስፈር እንድትችሉ እድሉን ሰጥተኖታል። ቀጥታ ወደ ዕለታዊ መረጃችን እናልፋለን። ቴዎድሮስ ካሳሁንና እግር ኳስ የአንድ ሳንቲም ሁለት ገጽታ መሆናቸው ይነገራል። ቴዲ አፍሮ ከዚህ ቀደም ቆየት ባሉ ቃለምልልሶቹ ላይ ስለ እግር ኳስ በርካታ እውነታዎችን ገልጿል። የሚያዝናናው የሚወደው የረፍት ጊዜውንም የሚያሳልፈው እግር ኳስ በመመልከት መሆኑን ከዚህ ቀደም በተደጋጋሚ የገለጸ ሲሆን የማን ደጋፊ ነህ ለሚሉ ጥያቄዎች ግን ምላሽ ሳይሰጥ ቆይቷል። በአገር ቤት እግር ኳስ ተስፋ እንደማይቆርጥ የሚናገረው ቴዎድሮስ ካሳሁን ለአዲስ አበባ ደርቢ ጨዋታ ትልቅ ትኩረት እንደሚሰጥና በተደጋጋሚም ስቴዲየም ገብቶ ይህንኑ የጊዮርጊስና የቡና ጨዋታ እንደሚመለከት ይነገር ነበር። ይህንንም ተከትሎ የቡና እንዲሁም የጊዮርጊስ ደጋፊዎች ኢትዮሪካ የተሰኘው አልበም በወጣበት ወቅት ያላቸውን ድጋፍ በይፋ ማንንም ሳይፈሩ አሳይቷል። ከቴዎድሮስ ካሳሁን ጎንም መቆማቸውን ገልጿል። ይህም ለእግር ኳሱ ቤተሰብ ቴዎድሮስ ካሳሁን ያለውን ቀረቤታ ይበልጥ ያሳየበት ስለመሆኑ ይነገራል። ከዚህ ባሻገር ለኢትዮጵያ ብሔራዊ ቡድን ልዩ ስሜት እንዳለው በተደጋጋሚ በተመዘገቡ ድርብ ድሎችና ደስታዎችም ተካፋይ እንደነበረ፣ ከብሔራዊ ቡድኑ ጋር እንዳለቀሰ፣ እንደተደሰተ ይነገራል። ኢትዮጵያ ብሔራዊ ቡድን ከ38 ዓመታት በኋላ የአፍሪካ ዋንጫ ተሳታፊ በሆነበት ወቅት ላይ ቦታው ድረስ በመጓዝ የእግር ኳሱን ሂደት ሲከታተል የነበረው ቴዎድሮስ ካሳሁን ከዚህ ባሻገር የእግር ኳስ ቤተሰቡን እንዲሁም ደግሞ ብሔራዊ ቡድኑን ይበልጥ ለማበረታታት በወቅቱ ዋሊያ ዋሊያ የተሰኘ ነጠላ ዜማ በመልቀቅም ከኢትዮጵያ ብሔራዊ ቡድን ጎን መሆኑና ድሉ የሀገር መሆኑንም አሳይቷል። ከዚህ ባሻገር ሕዝብ ትኩረት ያልሰጣቸው ብዙም በሚዲያ ሽፋን ያላገኙ የማጣሪያ ጨዋታዎችን፣ የወዳጅነት ጨዋታዎችን በተለይም ደግሞ የኢትዮጵያ ብሔራዊ ቡድን ከሀገር ውጭ የሚያደርጋቸውን በርካታ ጨዋታዎች ስቴዲየም ድረስ በመገኘት እያንዳንዱን ጨዋታ ይመለከት እንደነበረና
ለብሔራዊ ቡድን አባላትም እጅግ ቅርብ የሆነው ሰው ቴዎድሮስ ካሳሁን እንደሆነ በተደጋጋሚ ይነገራል። ይህም ለኢትዮጵያ ካለው ፍቅር ለብሔራዊ ቡድኑም ካለው ትልቅ ክብር የተነሳ ስለመሆኑ ይገለጻል። ከሰሞኑ ቴዎድሮስ ካሳሁን ኢትዮሪካ በተሰኘው አልበም በአፍሪካ የሙዚቃ ኮከብ መሆኑን አስመስክሯል። ከዚህ ባሻገር የሙዚቃ ንግስናውንም መቆናጠጡ ይነገራል። በዚህ መሃል ግን ብላቴናው ቴዲ እጅግ ያልተጠበቀ ድርብ ደስታ እንደገጠመው እየተነገረ ይገኛል። የቅርብ ወዳጆቹ እንዳሉት ከሆነ ቴዎድሮስ ካሳሁን ለዓመታት ውብ የሆነ እግር ኳስን የሚጫወተው የአርሰናል ደጋፊ እንደሆነ የተነገረ ሲሆን የአርሰናል ጨዋታዎችን ይመለከት እንደነበረና እጅግ አጥብቀው አርሰናልን ከሚደግፉ ኢትዮጵያውያን መካከልም አንዱ እንደሆነ ተነግሯል። ከ20 ዓመት በኋላ አርሰናል ለመጀመሪያ ጊዜ የፕሪሚየር ሊጉን ዋንጫ ከፍ አድርጎ የሚስምበት ቀን በተቃረበበትም ቴዎድሮስ ካሳሁን ከትላንት በስቲያ የአርሰናል ቡድን ይህንን ዋንጫ ማንሳቱን ማረጋገጡ የሚታወስ ነው። በዚህም የቅርብ ወዳጆቹ የእንኳን ደስ አለ መልእክትን እያደረሱት ይገኛል። በኢትዮጵያ በርካታ አርቲስቶች፣ ተወዳጅ ሙዚቀኞች፣ የፕሮግራም አቅራቢዎች አርሰናል ደጋፊ መሆናቸው ይታወሳል። ከዚህ ባሻገር ደግሞ በነ ሰይፉ ፋንታሁንና ታደለ ሮባ የተመሰረተ የአርሰናል ደጋፊዎች ማህበርም አለ። በዚህ ማህበር ውስጥም በርካታ የአርሰናል ደጋፊዎች ያሉ ሲሆን ነገር ግን ቴዎድሮስ ካሳሁን በማህበሩ አለመኖሩን ተከትሎ በርካቶች የአርሰናል ደጋፊ መሆኑን እንደማያውቁ ተነግሯል። በመጨረሻ ግን ጉዳዩ ይፋ ሆኗል። ከሰሞኑ ፍቅር ይልቃል፣ መሰለ መንግስቱ፣ መንሱር ጨምሮ ሌሎች ጋዜጠኞችም አርሰናል ዋንጫ ማንሳቱን ተከትሎ ለዓመታት በውስጣቸው የነበረውን የእግር ኳስ ስሜትና የድጋፍ ልዩነትም እያንጸባረቁ ይገኛል። ከዚህ ባሻገር የምርጫውን መቃረብና የዳስጣል ሙዚቃን ስጋት በተመለከተ የተሰሙ አዳዲስ መረጃዎች አሉ። ምርጫው በተቃረበበት ወቅት ለሕዝብ ይፋ የሆነው ዳስጣል የተሰኘ ሙዚቃ ትልቅ ስጋት መፍጠሩ እየተነገረ ይገኛል። ከፍተኛ የሆነ ምላሽ በሙዚቃው ላይ ቢሰጥም ነገር ግን ተወዳጅነቱ ዕለት ከዕለት እየጨመረ መምጣቱ ሌላ ስጋት ማጫሩ ተነግሯል። በሀገሩ ተስፋ ቆርጧል ወይ የተባለው ቴዎድሮስ ካሳሁን ዛሬም በሀገሩ መገኘቱና ከሀገሩ አለመሸሹ በሀገሩ ትልቅ ተስፋ እንዳለው ያሳየ ስለመሆኑም እየተነገረ ይገኛል። በሙዚቃው ላይ ሀገሩ እንደሞተች ዳስ ሊጣል እንደሚገባ ቢገልጽም ዛሬም ግን በሀገሩ ተስፋ እንዳልቆረጠና ኢትዮጵያ ዳግም ቀና የምትልበት ቀን ቅርብ መሆኑን የሚረዳ ኢትዮጵያዊ መሆኑን ያሳየበት ይህ ውሳኔው እንደሆነ በርካቶች ይናገራሉ። ለዚህም ዛሬም በሀገሩ ተስፋ ያልቆረጠው ቴዎድሮስ ካሳሁን ከመሸሽና በምዕራብ ሀገር ሆኖ ሀገሩን ከመመልከት ይልቅ የተደላደለ ሕይወትን ወደ ጎን ትቶ በአዲስ አበባ መገኘቱና በኢትዮጵያ ከመስፈን ባሻገር ለመስራትም ዛሬም አንደኛው ሰው መሆኑ በሀገሩ ተስፋ ለመቁረጡን የሚያሳይ ስለመሆኑ በርካቶች ይናገራሉ። እኛ መረጃውን በዚህ መልኩ አደረስናችሁ። እስከ ፍጻሜ ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አመሰገንን። ሰናይ ጊዜ ተመኘን።